ከአማራ ክልል ወደ ብሔራዊ መጣ ብሔራዊ ረጅም ጊዜ ታየ በኋላ ግን የሰው ብዛት የተዋናዮቹ ብዛት ወደ 50 150 ምናምን ይሄዳል ተመልካች በደንብ አለው ግን መክፈል አልቻልኩም ወጪውን አልቻልኩም ብሎ ነው የኢትዮጵያ ብሔራዊ ቲያትር ያቋረጠው ይሄ ግልጽ ነው እንደ ግል ፕሮዲዩሰር እንዴት ነው የደፈርከውና ምን አስበህ ነው ምክንያቱም ወጪ ይታሰባል ገቢ መምጣት አለበት ይሄንን ማመጣጠን አንዱ ነው ብያስባለሁ እንደ አንድ ፕሮዲዩሰር እንዴት ሊመጣል ይቻለ አመሰግናለሁ አሌክስ እንግዲህ መጀመሪያ ከጌትሽ ጋር የነበረኝን ቅርኝት መግለጽ ፈልጋለሁ ጌትሽ እንግዲህ ድሮኛ ቲያትር በመንማርበት ጊዜ የሚመጣ ያበረታታል ነበር ቅድም መስኪ እንደተናገረችው ብዙ ባለሙያዎች በማየት ቶሎ ከመውደቅ ይልቅ እንደው እንዲነሱ ሞራል ይሰጥ የነበረ ባለሙያ ስለሆነ ከጌትሽ ጋር በጣም መስራት ፈልግ ነበር ፍላጎት ነበርና የመጀመሪያ እሱን ማገኝበት መንገድ የነበረው ሚስጥረኞች ቲያትር ነበር ታስታውስ ከሆነና በዛ በጣም ተቀራረብን ከዛ ፊት እንዳልኩ መምህራችን ነው በተለይ ተስፋዬ ሲማጋ በመንማርበት ጊዜ ይመጣል የፕሮዳክሽን ቲያትሮችን ስናሳይ የሚሰጠው አስተያየቶች በጣም ይገርሙኝ ነበር ቅድም መስኪ እንዳለችው ሰዎች እንዲወጡ ወጣቶች እንዲተኩ የመፈለግ ኢንተረስቱ የተለየ ነበርና በሰዎች ያምናል ቅድም አሁን ሱሬን አምኖ ካስት አደረገው መስኪን ተዋናይት ያደርጋል እኔም እንደ ፕሮዲዩሰር ስመጣ አምኖኝ ነበር ስለዚህ በሚስጥረኞች ተያየን ከዛ በኋላ ግን ሁሌ ቆጭ ነበር የዚህ ቲያትር በጣም የምወደው ቲያትር ነው በተለይ ጓደኞቼ የሰሩበት ስለነበር ያን ጊዜ እየመጣው ያለውና በቃ ቆመ ሲባል በቃ በምን መንገድ ነው ይሄን ቲያትር አንድ ቀን የፕሮዲዩስ ማድረገው ይያልኩ ሁሌ የመኝ የነበረው ነገር ነውና አንድ ጊዜ እንደው በስሜትም አይደለም ሱራፌል አጋጣሚ መሀላችን ስላለ ደስ ይለኛል ሬዲዮ ኢንተርቪው ያርቁት ነው ሱራፌልን አሃዱ ሬዲዮ ላይ እና ከዛ በኋላ ልክ እንደዚህ በጨለማ ላይ ነው አይደል ሱሬ ታስታውስ ከሆነና እኔ ነገ ጌትነት ጋር ሄዳለሁ አየር ላይ ቆል ለህዝብ ነው ባወራው ጌትነት ጋር ሄዳለሁ ቴዎድሮስ ራይ ፕሮዲዩስ ማድረግ አለብን ምናረጋው ሁለት ዓላማ ይዘን ነው አንደኛ እንደ ድርጅት ትልቁን ነገር ሰርቶ የፕሮዲዩሰርን መንገድ መስቀል ለምሳሌ ድሮ ኮንሰርት አዘጋጅ ነበርና ምንድነው ራይ ሲባል ጥላውን ገሰን ማዘፈን ነበር እና ያኔ ኤግዚቢሽን ማከል ኡን አረኩት እና ከዛ በኋላ ኮንሰርት ሳይኒ ምንም አያለው አደንቃለሁ ሁሉንም ድምጽያን ግን ለኔ ትልቁ ሰው በዛ መድረክ ላይ ማቅረብ ፈልግ ነበርና ለኔ እንደ ፕሮዳክሽን ብዙ ድራማዎች እኛም እያዘጋጀን እየሞከርን ያየነው ነው ግን ቴዎድሮስ ራይ ለኔ ግዙፍ ቲያትር ነውና በዛ ላይ በተዋናዮቹ በነዛ በነበሩት ተዋናዮች ሳንቀንስ ለመስኪን ይዘን ምናልባት የምንቸገረው ገብርዬ ነበር እሱንም አጋጣሚ አማኑኤልን ካስታረግን ስላልነበረ ለሽሜ ነበር ቢጮቱ ነበር ከዛ ሱሬም አለ ሁሉም 150 ተዋናዮች ባሉበት መሞከር አለበት ብለን አሰብ ግን ትልቁ ነገር እኛ አየር ላይ ማውራታችን ሳይሆን ጌትሽ የሚሰጠው እምነት ነው ትችላለህ ነው ያለኝ አሬ ይከብዳል ምናምን አለኝ የተወሰነ ግን ከዛ በኋላ የነበረኝ እኔ ባክግራውንድ ስለሚያውቅ አይዞህ አለኝ ሞራል ሰጠኝ ያ ሞራል ይኸው ዛሬ ካንተ ጋር እንግዳውን እንድንጫወት በሄድንበት ክብር እንድናገኝ ኢቭን ኢንተርቪው ላይ ሁሉ ወይም የተወሰነ ድርጅታችን አሁን በቅርቡ 25ኛ ዓመት ስናከብር ከኮራንባቸው ለሰዎች ከምናወራቸው ነገሮች አንዱ እንዲሆን ሆነና በጣም በዚህ አጋጣሚ እኔም ስላከበርከኝ አይዞ ስላልከኝ ሰዎች ጋር እንዲደርስ ትልቁን ስራ ነው የሰራውና ምስጋናው የኛም ነው የቴዎድሮስ የሁሉም የባለሙያው የተመልካቹም ነው ሳይጠገብ ነው የወረደው እና ባለሙያው አንድ አመት ሊሰራነውና አንድ አመት ሙሉ ይቀጥ አይደለም በአንድ ወር ይቆማል በሁለት ወር ይቆማል እየተባለ ነበርና በጣም ልብሶቹን አሟልተን ይሄ እኮ አቅም እንዳለ እኮ ነው የሚያሳየው አዎ እንግዲህ ሞራላችን እንዳልኩ ነው አቅምም እንጂ በነገራችን ላይ ሁሉም እኮ ጥሩ የሚከፈላቸው ባለሙያዎች ናቸው አለኮ የኢትዮጵያ ብሔራዊ ቲያትር 200 ብር መግቢያ ዋጋ ለመጀመሪያ ጊዜ ያደረገው እኛ ነን ስለዚህ ገቢውም በራሱ የወጪውን ይሸፍን ነበር እኛ እናገኝም አልተጠቀምንም ጌትሽ ላይ ተጠቀም ይችላል እሱ አይደለም ጥያቄ ግን ፕሮዳክሽኑ ገቢ ማምጣት እንደሚችል ነገር ደግሞ ቲያትር ትንሽ የተቀዛቀዘበትም ስለነበረ ያን ኢቭን ሙያውንም ማነቃቃልን ስለነበር ለኛ እንደ ሁለት ዓላማ ውጤታማ ነበር ለድርጅት ትልቅ ቲያትር ፕሮዲዩስ አድርገናል ካቱም 27 ቲያትር ነው ኢንተርፕራይዝ በ25 ዓመት ፕሮዲዩስ ያደረገው ግን እንደ ቴዎድሮስ ራይ ግዙፍ ቲያትር ግን ፕሮዲዩስ አድርገው አቅምህንም ያሳያል እና ለባለሙያዎች የምትሰጠው ክብር ሁልጊዜ ምን መሰከረው ነው የተስፋ የኪነ ጥበብ ማዕከል 25ኛ ዓመቱን ሲያከብር 25 ባለሙያዎችን ነው ሸልሞ ያከበረው ይሄን ማንንም አድርጎት አያውቅም በዚህ አጋጣሚ ሶስታችሁም ተሸላሚዎች ናቸው እና እናመሰግናለን በርታ በዚሁ ቀጥል ሸልመን ሌላ እይታ ነበረኝ እሱ ፕሮዲዩስ ባደረገበት ጊዜ የቴዎድሮስ ራይን ጊዜው
ብዙ ልጆች ወይም ብዙ ሰዎች በፖለቲካ አእምሯቸው የሚያዝ ጊዜ ነበር እና ትውልዱም እንደዚሁ በፖለቲካ በተለያዩ ትልልቅ ፖለቲከኞች አእምሮ እየተያያዘ ነበር እና ታሪኩ ማወቅ አለበት ይሄ ትውልድ እና ስለዚህ እሱንም እንደ ርዕስ አነስተን ነበር ኢንተርቪው ላይ እና ትውልዱ ወደ ሌላ መንገድ እየሄደ ነው። ይሄ እኛ እኮ ስልጣኔ ላይ የነበርን ሰዎች ነን፣ ይህን ታሪክ ማወቅ አለበት ከሚለው ዓላማ ተነስተን ነው መስራት የጀመርነው እና ስንሰራ ምላሹን አግኝተናል። በእውነት ነው የምልህ እኔ ከገረመኝ ነገር ከትምህርት ቤት የሚላኩ ተማሪዎች አሉ ቲያትሩን ለማየት። ለእኛ ትልቅ ደስታ ነው። መጀመሪያ እኛ ጋር የሚሰሩ 150 ተዋናያኖች አሉ። 150ውም ልጆች ናቸው፣ ወጣቶች ናቸው። እነሱን ቀይረናል። እንደገና ደግሞ ሌሎች ደብተራቸውን ይዘው ዩኒፎርማቸውን ይዘው ተሰልፈው የሚገቡ ትምህርት ቤቶች የሚልኳቸው ነበር። ታሪካችሁን እዩ፣ የአፄ ቴዎድሮስን ታሪክ እዩ በሚል ምክንያት በርካታ ትውልዶች አድነናል ብዬ ነው ማስበው እና ይሄም ነገር ታሳቢ መደረግ አለበት በወቅቱ ስንጀምረው ማለት ነው። ይሄን ለማከል ነው። እስቲ ጌትሽ አሁን እንግዲህ ቆይቷል። አስራዎቹ መጨረሻ አካባቢ እና 20ዎቹ መጀመሪያ ላሉ ልጆች አፄ ቴዎድሮስ ማናቸው ብለህ ትላቸዋለህ? እንግዲህ ለሚሊኒየም አይደል የተሰራው። አሁን ያኔ የተወለዱ ልጆች አሁን 18 ናቸው ማለት ነው። እና ቅድም አንተ በስሱ እንዳነሳው ቴዎድሮስን ሰራ በአሁኑ ሰዓት የጋይ ጸጋዬንም እንዳይመስል የብርሃኑ ዘሪሁንም አስታውሰዋለሁ ራስ ቲያትር ከዛ እንዲወጣና ሰው የሆኑ አንዳንዴ መሪዎችን በቃ ወይ ጭራቅ ወይ መላክ አይነት ነገር ነው የምናደርጋቸውና ሰው የሆነ ፓርታቸውን ነው ማሳየት የተፈለገው። ሰው ናቸው፣ ትልቅ ርዕይ ያላቸው ቪዥነሪ መሪ ናቸው፣ ቴክኖሎጂ የሚፈልጉ ያን አንድነት ጉልበት ነው የሚሉ ይሄ ደግሞ ነው አሁን እንደ ትልቅ ፋይዳም ምን ታሪክ ለምንድን ነው የምንሰራው? ታሪክ ለአሁን የሚበጀን ነገር ሲኖረው ነው አንጥረን አጥለን እንደ ጥበብ የምናቀርበው እና በዛ መልኩ ነው የቀረበው። ለነዚህ ልጆችም የምነግራቸው የሀገር ፍቅራቸውን ሀገር ምን ያህል እንደሚወዱ እንደ ሰው እንደሚያለቅሱ እንደ ሰው እንደሚያፈቅሩ ያለቅሱ ነበር እና በዘመኑ ስለ ውበትም ሆነ ስለ ቴክኖሎጂ የነበራቸው ጥልቅ ፍላጎት የታፈረ ገሪማ ታፈረ የኃይሌ ገሪማ አባት እሳቸው የጻፉት አለ አባታ ተካሳ ነው እንደዚህ የሚል እዛ ላይ አሁን ስለ ቢዩቲ ኮንቴስት የውበት ቁንጅና ውድድር አዘጋጅተው ነበር። ገብርዬና ፕላውዲን ዳኛ ሆነው ከመስኩ ምናምን ሁሉ እዛ ተቀርበው ጣይቱ የተባለች ሴት ያሸነፈችበት በዛ ዘመን እዛ ላይ ናቸው። ጣና ላይ የሞተር ምንድነው ጀልባ የሞተር ጀልባ ሰርተው ሞክረውታል። ይታይ ጋፋትን እኔ አይቼዋለሁ። እንግዲህ ሴባስቶፖልን ከዛ እስከ መቅደላ ድረስ ሰርተው የጎተቱት አሁንም ሄደ ስታየው ይሁን የኢንዱስትሪ መንደር አይነት እንዲህ ያሉ ሰው ናቸው እና ምልህ ሰፊ እኮ ነው እና ትልቁ ነገር በሲዲም አለ ምንጊዜም የሚሰራ ነው። ምንጊዜም ትምህርት ናቸው። በታሪክ ትምህርትም ቢሰጥ እንዲህ በጥበብ ስራዎችም ቢገለጽ ለወጣቶቹ ብዙ የሚያስተምሩት ነገር አለ ላለሁኝ። አይ አገርን ከሀገር ደግሞ በመንገድ የሚያስተሳሰሩ ናቸው እና የመጀመሪያው በቃ አገር ከሀገር እንዲገናኝ በመንገድ ያስተሳሰሩ እንዲያውም የሚለው እኮ አለ። አዎ ደብረ ታቦርን ከጎንደር ጎንደርን ከመቅደላ ምናምን መንገድ ያቀራርባል፣ መንገድ ያፋቅራል አይደለ? መንገድ አንድ ያደርጋል የሚል እንትን አለው እና እንደዚህ አይነት ራዕይ የነበራቸው ነው። የሚገርም ነው። ሱሬ አንተው ጋር ልቆይና
ነፍሱን ይማረውና ፍቃዱ ተክለማርያም ቴዎድሮስን አጼ ቴዎድሮስን ሲጫወት አይተው ታውቃለህ? አይቼው አላውቅም፣ አልደረስኩም። እና አለማየትህ ጠቅሟል? ሳይሆን አልነበርኩም በሚል ውስጥ አልደረስኩም። እሺ አልነበርኩም ያመጣኝ ገና አልመጣሁም። እሺ ማየት ሲወራ ሰምተሃል? ይኸውልህ ሲወራ ሰምቻለሁ። እኔ ግን አጼ ቴዎድሮስ ሲሰራ ፍቃዱ ሲሰራው እኔ ቲያትርም አልጀመርኩም። ግን ፋይናሊ ወደ መጨረሻ አካባቢ በነቫንሙ ሲሰራ አየው ነበር በቴሌቪዥን። ከዛ ውጭ ግን ምን ስሜት አሁን እሱን እንደምትጫወት አስበኸው ታውቃለህ? ለምሳሌ የሆነ ሰው የተጫወተውን እኔ ደግሞ አሁን ሄጄ ስጫወት የሚል ነገር እኔ ምንም አላሰብኩም በወቅቱ። እኔ እኮ ቴዎድሮስንም የተጫወትኩት በአጋጣሚ ነው እኮ የቴዎድሮስ ራይም የተጫወትኩት በአጋጣሚ ነው። ግን ስለሳቸው ግን እያነበብኩ እየሰማው እዛው ትውልዴም ጎንደር ስለሆነ ስለሳቸው የሚወራውን ነገር እየሰማው ነው ያደግኩት። ከዛ ውጪ ጌትሽን በጣም አመሰግነው ካራክተሩን እንዳመጣው የሳቸው መጽሐፍቶች እንኳን ይሰጠኝ ነበር። አንብብ ይለኛል ስንገናኝና የሳቸውን በጣም አነብ ነበረ። ቴዎድሮስ ራይ እንዲወደድ ካደረጉት ነገር አንዱ ዝግጅቱም ነው። በነገራችን ላይ ድርሰቱ ብቻ አይደለም። አሁን እዚህ የኮረሶቹ ህብረ ዝማሬው መሀል ላይ ያሉት የዝግጅት ጥበቦቹ በጣም የተለዩ ናቸው። ከሙዚቃው ጀምሮ አንዱም የቴዎድሮስ ራይ ራሱ እንደ ትልቅ ቲያትር እንደ ትልቅ ግራንድ ፕሮዳክሽን የሚቆጥረው እሱ ነው። አሁን የልጆቹ ሮል ወጥቶ ብታየው እንደ አንድ ኤክስትራክት ድራማ ነው። ልክ ነው። ኳሊቲም አለው እሱና ከሌሎቹ ቲያትሮች የሚለየው እሱ ነው። በቅድላው ቴዎድሮስ ከሌሎቹ ዝግጅቶቹ በጣም የተለዩ ባህሉን በደንብ አሳይቶታል። ምን ያህል እንደለፋህበት ያስታውቃል። ለቅሶውን፣ ሰርጉን፣ ምኑን መስኪ ከዛ ውስጥ ሁሌ ትዝ ይለኛል የምትይው የሆነ የሚመጣብሽ ዜማ ወይ አለ እዛ ላይ ከነበሩት በቃ ከሰርጉም ከንቱንም ገርሞኝ የሰማሁት የለቅሶ የሚገርም እንትን ነው። የሚገርም ልብሱ በእንትን ተይዞ ኦሪጂናል የእንትኑን የደብረ ታቦር አካባቢ አየነው። እንትኑ ለቅሶውን ምንም መነካካት አያስፈልግም። በጣም አርቲስቲክ ነው። በጣም አርቲስቲክ ነው እና እሱን ነው ያቀረብነው። ምንም ክሬቲቭ የሆነ ነገር የለውም። እንትኑም አለው የሚመች ቦታ መሰካቱ ነው። እሱ ምንድነው አንድ የቴዎድሮስ ታሪክ እኮ ህይወታቸው ራሱ እኮ እንዲሁ ቢነገርም ድራማ ነው አይነት ነገር ነው እና ከተዋበች ጋር ያለው ፍቅሩን ማሳየት፣ ሰርጋቸውን ማሳያ፣ እሷ ቀድማ ስታልፍ ደግሞ ቀብሩን የተመቻቸ ነገር ነበረው እና እንዴት እንስፋው እሱን መጀመሪያ ጽሁፉ ላይ ነው ያሰብኩበት። ያው ብቻ ነኝ ስለ ዝግጅቱ ቻይና ሄደን ነበር ለአንድ ወር። ይሄ እንትን ላርጅ ስኬል ፐርፎርማንስ የሚል ነገር እንዴት እንደሚዘጋጅ እና አጋጣሚ ነው ለዚህ ተብሎ አይደለም። በአጋጣሚ ሚስጥረኞች እየሰራን ታስታውስ እንደሆነ እኔና ተስፋዬ ገብረ ማርያም ለአንድ ወር ትሬኒንግ ሄደን ነበር እና እነሱ የሰጡን እዛ ያኔ እንግዲህ ኦሎምፒካቸው ደርሶ ነበር። እሱን የሚያዘጋጁ ናቸው እና ይሄ ተለቅ ያለ ነገር ሲዘጋጅ እንዴት ምን ቴክኒኮች መጠቀም አለብህ የሚለውን ነገር በጣም ጠቅሞኛል እና የነሱንም እያስታወስኩ እንዲህ ቢሰፋ እዚህ ጋር ባህል ሊያሳዩን ነው፣ እዚህ ጋር ትራዲሽን ሊያሳዩን ነው፣ እዚህ ጋር ታሪክ ነው ሳይባል ተዋህዶ እንዲሄዱ የማድረግ አይነት ነገር አግዞኛል በእውነት እና ልክ ነህ። ደግሞ ትልቁ ጉልበቱም እሱ ነው።